አይሻ አባስ እውነተኛ ስምሽ ነው? እውነተኛ ስሜ ነው። ነግሬሻለሁ። አይሻ አባስ ምን ማለት እንደሆነ ነገርሽኝ? አይሻ የምትባል እህት አለችኝ። አባስ ደግሞ የአባቴ ስም ነው። እህቴ ነሽ ብዬ ጠይቄሻለሁ እኮ። እሺ እናቴ፣ አስተማሪ ታሪክ አለኝ ብለሽ ነው የገባሽው? አስተማሪ ታሪክ አለኝ። ከዚህም በፊትም ከአንቺ ጋር የቀረውን አውርቼ ከዚህም በኋላ ምን ላድርግ ብዬሽ አንቺ በአወራሽኝ ብሄርኩኝ ነው። ከዛ ነው የምጀምርልሽ። እሺ ነው። አላስታውስም ማሬ። እኔ ይኸውልሽ እርጅናና እርግዝና ተደራርቦብኝ ሁሉ ነገር ስለምረሳ ከመጀመሪያው ንገሪን። እሺማ የኔ ፍቅር። እሺ ችግር የለም። እኔ አሁን ከህፃንነት ልጀምርልሽ። እንደውም ዛሬ እንዳይረዝም ግን አደራሽን አጠራ አጠራ አድርገሽ። አጠራ አድርጊ ነው ማወራላችሁ ይሻላል። እሺ እናቴ። እኛ እኔ የተወለድኩት የሀረር ልጅ ነኝ እና ደግሞ ከሰባት ቤተሰብ ነን። እናቴም አባቴም ሲጨመር 9 ሰው ማለት ነው። እናቴ እኔን እንደወለደችኝ በጣም ያኔ ትልቅ ችግር ውስጥ ወርቃ፣ በጣም ድህነት ታውቃላችኋ። በጣም ድሃ ቤተሰብ ነበረን። ከዛ እናቴና አባቴ በተጣሉበት ጥላን ሄደች። እኔ በ6 ወሬ ጥላኝ በሄደች እኔ ተወልጄ በ15 ቀኔ አባቴ ሌላ ሚስት አገባ። ሌላ ሚስት አግብቶ እናቴና እሱ ተጣልቶ በ6 ወሬ እኔን ጥላኝ እናቴ ጠፍታ ሌላ ቦታ ሄደች፣ ዘመድ ወጋ ማለት ነው። ከዛ ይህቺ የእንጀራ እናቴ በጣም እኛን ታሰቃያለች። አባቴ እሷ ጋር ወስዶ በጣም ታሰቃየናለች። በጣም አሁን ያለነው 2 ታላላቅ እህቶችና 1 ታላቅ ወንድሜ፣ እኔ 4 ነን ማለት ነው በዛን ዘመን። ከዛ እቺ እንጀራ እናቴ በጣም ስታሰቃየን እህቶችን ወደ ወንዝ ልካቸው ሂዱና ዋቅዳ ቅዱ ትላቸዋለች። ከዛ እኔ ሕፃን ተኝቼ የለ እነሱ ውሃ ሊቀዱ ሲሄዱ በጨርቅ እኔን ጠቅልላኝ በጣም አርቃ ዝባላ የተጠራቀመበት ቦታ ወስዳ ትጥለኛለች። አቡያለች። ከዛ ማሪ እየሰማንሽ ነው። እኔ ከስር ሽሽሽ ማለት አልችልም። እርጉዝ ነኝ እኮ ይደክመኛል። በጥሞና እያዳመጥሽንሽ ነው። ችግር የለም። ከዛ ወደዛ ትወረውረኛለች ማለት ነው። ከስንት ሰዓት በኋላ ደግሞ ልጆቹ ሲመለሱ እኔ የለውም። ህፃን እህቴ ናት፣ ታላቅ እህቴ ናት አሁን የምትነግረኝ ይሄን። እኔ የለውም። እህቴ ፈልጋኝ አልቅሳ ከዛ ጥያታለሁ ትላታለች። እዛ በጣለችን ሄዳ ታገኘንና ተወስደኛለች፣ ታጥበኛለች። ከዛ እንደምንም እናቴ ተመልሳ እሷ ጋር እንመለሳለን። በጣም በቃ ብዙ ችግሮች ውስጥ የነበር ነው ቤተሰብ። እንዲህ ጎረቤት የማይፈልጋቸው ድሃ ስትሆኚ ጎረቤት የማይፈልግሽም። እናቴ ደግሞ ከልጆቹ ጋር በጣም ትቸገራለች። አባቴም ጥላት ስለሄደ ጫት ትነግዳለች እናቴ። በዛን ዘመን ጫት ብዙ የለም፣ ከሩቅ ነው በቃ በጀርባው የምታመጣው። ዝናብ ውስጥ እንደዚህ ብዙ ነገር ውስጥ ለፍታ ማለት ነው። በጣም ትልቅ አርሳ ከፍላ እኛን ለማሳደግ ትለፋ ነበረች። ከዛ እንደዛ እያለን እኔ ትንሽ አደግ አልኩኝ እና አባቴም ይመጣል እኛ ቤት አልፎ ቢያንስ በወር በ2 ወር እንደዚህ ይመጣል። ከዛ በኋላ ራሱ እናቴ ሌላ ልጆቹ ወልዳለች እና እኔ ትንሽ አደግ ስል 7 ዓመት ሲሆነኝ ከቤታችን ጠፋሁ። ከቤታችን ጠፍቼ በእግሬ እየሄድኩኝ የሆነ ከኛ ትንሽ ራቅ የሚል ሰፈር ስደርስ ሰዎች አስገቡኝና ቤታቸው። ከዛ ቤተሰብ ትሰራለሽ ልጅ ትይዣለሽ አሉኝ። አዎ ይዛሉ አልኳቸው። ከዛ የሆነች ሴትዮ አላህ ይርሐማና እሷ ጋር ተወሰድኩኝ። እሷ ጋር ወደ 3 ወር ስቆይ እናቴ መጣችና እዛ መሆኔን ጠየቀችኝ። ነይ እንሂድ ወደ ቤት አለችኝ። ከዛ ይዛኝ ሄደች። ከዛም ደግሞ ትንሽ ቆይተን የሆነ ዘመዳችን መጥቶ ህፃን ትጠብቀልኝ ብሎ እኔን ወሰደኝ። እኛ በጣም ድሃ ከመሆናችን የተነሳ ማለት ነው እናቴ በቃ እነዚህ ልጆች የሆነ ሰው ጋር ማድረግ የምትፈልግበት አላት እንዳይርበን ብላ ማለት ነው። ከዛ
ይሄ እንዲህ እያለ እኔም ትንሽ አደግ አልኩኝ። እሱ ሰውዬ ጋር ሄጄ ልጆች እየጠበቅኩላቸው፣ ያ ሰውዬ ደግሞ በጣም እኔን ይመታኝ ነበረ ሕፃን ሆኜ። በቃ በጣም በዱላ አሁን መታወት ሳሪ ያለምንም ምክንያት ሁላ ይመታኛል። እንደዛ እያልኩኝ እሱ ጋር ኢድ ሲመጣ ለልጆቹ ይገዛና ማለት ነው። ከዛ ለእኔ አይገዛልኝም። እኔ ሕፃን ልጁን አዝዬ ነው የምውለው። ያኔ ሕፃን ሆነሽ በልብሽ ትይዣለሽ። በልቤ ይዤ አዝናለሁ። በቃ አለቅሳለሁ። ጫማ በእግሬ ነው የምሄደው። እንደዛ እያልኩኝ አሳለፍኩኝ። አንድ ቀን የሴትዮ እኔ የምሰራባት ሴትዮ እህት አወራችኝ። እንደዚህ አወዳይ እህት አለችኝ፣ እሷ ጋር ልውሰድሽ ወይ ጠፍተሽ አለችኝ። እሺ ያልኳትና ከእሷ ጠፍቼ ወደ አወዳይ ሄድኩኝ። እዛ አወዳይ እሷ ጋር እየሰራው ወደ 4 ወር እንደዚህ ሲሆነው ብር አይሰጠኝም። በነገራችን ልብስ ምናምን ነው የሚገዛልኝ። እንደዚህ ሳልባጭ ምናምን ከተገዛልኝ በቃ ይሄን ነው የሚያስደስተኝ እኔ ሕፃን ስለሆንኩኝ ማለት ነው። እንደዛ እያልኩኝ እስከ እሷ ጋር እስከ 3 ወር ሰርቼ ከ3 ወር በኋላ ደግሞ ከነሱም ጠፋ። ሲያስቸግሩኝ 10 ሲመቱኝ ከነሱም ጠፍቼ እየሄድኩኝ የሆነ ሴትዮ መንገድ ላይ አግኝታኝ ሌላ ሰው ቤት አስገባችኝ። እነሱ ቤት እየሰራው እዛ ቤት እንደውም ራሴን በደንብ እስካቅ ድረስ ሰርቻለሁ። ቢያንስ እስከ 12 ዓመት እድሜ እስኪሆን ድረስ ሰርቻለሁ። ከዛም እያልኩኝ እኔ ወደ ተሻለው ነገር መሄድም አላቅም። ብርም ሰው እንደሚቀበል ደሞዝም ሰው እንደሚቀጠር አላቅም። ይህ ሁሉ ሰዓት ትምህርትም አልተማርኩም። ከዛ እንደዛ እያልኩኝ አንዷ ሴትዮ ደግሞ ከጎረቤታችን ድሬዳዋ እንሄዳለች። ከኔ ጋር ትሄጃለች? ድሬዳዋ ሊሄድ ስለሆነ ጠፍተሽ ከሴትዮሽ ትሄጃለች ስትለኝ እሺ ያልኳትና እሷንም ተከትዬ ሄድኩኝ። ድሬዳዋ ገባው ማለት ነው። ድሬዳዋ ገብቼ እዛ የእነሱ ቤትም ሳልስማማ ሲቀር እኔ ወደ አወዳይ ልመለስ ነው አለችኝ። ስትለኝ ትመለሻለሽ ከኔ ጋር አለችኝ። እኔ አልመለስም፣ የምታውቂ ሰው ካለ እነሱ ጋር አስቀምጭኝ እዛ ልስራ አልኳት። እሺ ብላ አስገባችኝ። እዛ በድሬዳዋ ባስገባችን ሰው ጋር እየሰራው አንዷ ሴትዮ ከጎረቤት ለምን የማታ ትምህርት አትማሪም ትለኛለች። ስትለኝ እኔ ትምህርት የማታ አንሻ ምን ሆነሽ ነው የምትቆራረጭው? የምትቆሚው መሀል ላይ ምን ሆነሽ ነው? አይሻ እየቆምኩ ነው። ኔትወርክ እሺ ኔትወርክ ነው እንጂ የሚሆነው እኔ በደንብ እያወራሁ እሺ ያወራለሁ። ከዛ ስትለኝ ከነሱ ወጥቼ የሆነች ሴትዮ ወደ ዲፖ አካባቢ ድሬዳዋ ማለት ነው እዛ ሄድኩኝ። እኔ አውቃታለሁ፣ ያኔ ሰውን በደንብ ለምጃለሁ። ድሬዳዋ ውስጥ እንደዚህ ነው አንቺ ጋር ልሰራ ፈልጋለሁ፣ ሰው ፈልጋለሁ ብላኝ ነበረች እሷ ቀደም ብላ። ሰው ፈልግልኝ የምታውቂ ካለ ስላለችን ትምህርት የማታ መማር ፈልጋለሁ አንቺ ጋር እኔ መጥቼ ልስራ ወይ ሰው ፈልጋለሁ ስላልሽኝ አልኳት። አዎ አለችን። እሺ ብዬ እሷ ሴትዮ ጋር ገባሁ። ከዛ የማታ ትምህርት ጀመርኩ ማለት ነው። የማታ ትምህርት እሷ ጋር እየተማርኩኝ ስሜንም መጻፍ አልችልም ነበረ፣ ምንም ነገር አላውቅም ነበረ። በቃ ከእናቴ ሆድ እንደወጣሁ ነው ያለሁት። እሷ ሴትዮ ጋር ሆኜ በጊዜ ነው የምነሳው። በፊት እንቅልፌን በደንብ ተኛለሁ። ሌላ ጊዜ ትምህርቴን ከጀመርኩ በኋላ ቶሎ በጊዜ ነው የምነሳው። ቀልጠፍ እላለሁ፣ ስራዬን እሰራለሁ ማለት ነው። ለትምህርቱ ሲል ማለት ነው፣ ጥናቴንም እንድችልበት እያልኩኝ እስከ 6ኛ ተማርኩ። እሷ ሴትዮ ጋር ተቀምጬ አልሐምዱሊላህ ወደ 6ኛ ክፍል ሲሻገር አንድ ጓደኛ ነበረች በዛ ድሬዳዋ አብረን ያለ ነው። ወደ አዲስ አበባ ሄዳለሁ አለችኝ። ወደ አዲስ አበባ ሄጄ አረብ ሀገር ሄዳለሁ ነው ያለችኝ። አረብ ሀገር ሄዳለሁ ባለችኝ ከእሷ ጋር ሄድኩኝ ማለት ነው ወደ አዲስ አበባ። አሁን እድሜ ስንት መሰለሽ? ወደ ስንት ነው አሁን እድሜ ስንት ደረስኩ መሰለሽ? 16 ዓመት ደርሻለሁ።
ከስር ከስርሽ የሚያወራው ማን ነው ማሬ? ሊና ሾዬ ኦኬ። ረበሸች ፊቸሪንግ እየገባች እሺ ሶሪ ኤርፎን ካረግሽማ ደኛ ድምፅሽ በደንብ አይሰማንማ። ወጤ ሰውትክ ሾዬ አሸናት ከለማናስ ከዛ እንደዛ እያልኩኝ 16 ዓመት ሆነ አዲስ አበባ ሲሄድ ማለት ነው። አዲስ አበባ ሄጄ እሷ ልጅ እናቷ ቤት ጥላኝ ወደ አረብ ሀገር ሄደች። እሺ ከዛ በኋላ ምንም አትደውልልኝ፣ ምንም አትችልም፣ ምንም ያኔ ስለኔ አታወራም ማለት ነው። ጓደኛን ብለን ነው እንግዲህ እዛ ሄድ ነው። ቤተሰቦቿ እንደ ሰራተኛ እኔ እነሱ ጋር እንዲሰሩ ፈለጉ ማለት ነው። እንደዛ ከሆነ እኔ ደህና ደሞዝ የሚሰጠኝን ስራ ፈልጌ እገባለሁ አልኩና አዲስ አበባ ሾጎሌ መንደር 7 ከእንትኖቹ ጋር ከሰው ጋር ተዋውቄ እነሱ ጋር ሄድኩኝ። እነሱ ጋር እንደሄድኩኝ የሆነ ልጅ ጋር ተፋቀርኩኝ። ከዛ አብረን እያለን እኔ ወድሻለሁ አገባሻለሁ አለኝ። ሲለኝ እሺ ያልነው ኒካ ታሰረ ማለት ነው። ኒካ እንደታሰረ እኔም ከአንድ 6 ወር አብረን ስንሆን አረገዝኩ። እኔ አላወቅኩም። ከዛ እርጉዝ ነኝ። ኒካ የታሰረው ዝም ብለን አለ አይደለ ሼኮቹን አምጥተን እንደዛ ነው እንጂ ቤተሰብ ጋር ማንም አልሄድም። ቤተሰብ በስልክ ነው የተደወለባቸው እንጂ። ከዛ የመውለጃ ጊዜ ደረሰ ማለት ነው ከዚህ ልጅ ጋር። እሺ እናቴ ጋር ሄጄ ልውለድ አልኩት። እናቴ ጋር ሄጄ እሷ ጋር ለመውለድ 3 ወር ሲቀረኝ ነው የሄድኩት። እኔ እንደውም ሆዴ በጣም ትልቅ ሆኖ መራመዱላ ሲያቅተኝ እሱ ብር ሰጠኝና የመውለጃ ብርም ሰጠኝ። ሄድኩ እሷ ጋር። የመውለጃ ብር ደግሞ መውለጃ ጊዜ ሳይደርስ አለቀ። እንግዲህ አሁን የጀመርነው ወደ ችግራችን መመለስ። የሚቀመስ የሚላስ ቤት ውስጥ የለም። በቃ ችግር ብቻ ነው። ባሌን ደግሞ ብር ላክልኝ ስለው እሺ አሁን ከዛ ያለማንላንትሽ ማሪ ምንም ማውራት አልቻልሽበትም። እሺ በችግር ቤታችሁ ገባ። በችግርና በመከራ ስንት ዓመታት አሳለፋችሁ? ከዛ ወደ አረብ ሀገር መጣሽ። እንደዚህ እያልሽ አውሪልን ማሪ። ወደ አረብ ሀገር የመጣው ከዛ በኋላ ነው። ከዛ ልጅ በኋላ ነው እኮ ይኸውልሽ፣ እንደዚህ አንዳንድ ከዛ ችግር ገባ፣ ከዛ እንደዚህ እያልሽ ይሰለቻል፣ እንቅልፋችን ይመጣል። ቀልጠፍ ብለሽ እንደዚህ ለምሳሌ በትዳር በችግር ለ4 ዓመታት ከሆነ 4 ዓመታት ያህል በጣም በችግር አሳለፍን እና ችግሩን መቋቋም ሲያቅተኝ ወደ አረብ ሀገር መጣው ምናምን እያልሽ ነው የሚወራው እንጂ ዋን ባይ ዋን ከሆነማ ይሰለቻል። ኢንሻአላህ። ከዛ ልጅቶን ወልጄ ያለው በጣም ትልቅ ችግር ላይ ደረስኩኝ። አስታውቃለሽ እንደዛ እኔ ልብሴን ራሱ የሚያጥብልኝ አጥቼ ራሴ ሄዴ ውሃ አምጥቼ ማጥቡ የነበረው። ከዛ ትቼ ወደ አዲስ አበባ ተመለስኩ። ህፃኗን ይዤ በ1 ወሬ ስመለስ ባሌ ምንም የለውም። ቤት ኪራይ መክፈል አቅቶት እሱን ጥሎ ወደ ጓደኛ ሄዷል፣ ወደ ጓደኞቹ ሄዷል። ከዛ እኔ ከ1 ሳምንት በኋላ እስከ 1 ሳምንት እርምጃ ማትወስድ ከሆነ ልጅቱን ወስጄ እናቴ ጋር መልስና እኔ የራሴን ኑሮ እኖራለሁ፣ አንተም የራስህን ኑሮ ትኖራለህ አልኩትና ትቼ የሆነ ስራ ገባው። ለ15 ቀን ልጅቱን ይዤ ሰርግ ቤት እሱን ሰርቼ የትራንስፖርት ብር አገኘውና ልጅቱን ወደ ሀረር ወሰድኳት። ከእንደገና እናቴ ቤት ልጅቷን ጥዬ የጠፋ ሰው ልጅቷን እናቴ ቤት ተብኳትና ወደ አዲስ አበባ ተመለስኩኝ። በጣም አንጀተ እያረረ ማለት ነው። አረብ ሀገር ሄዳለሁ ብዬ ግን 1 ብር የለኝም እጄ ላይ 1 ብር ወላ 1 ብር። በቃ የሄድኩበትና የተመለስኩበት 15 ቀን የሰራሁበት ብቻ ነው ያለኝ እንጂ ምንም ብር የለኝም። ምንም ፕሮሴስም አረብ ሀገር አልጀመርኩም። ለእናቴ ልጅቱን የሰጠኋት አረብ ሀገር ሊሄድ ነው ብዬ ነው የሰጠኋት። እሷ እንደሚሄድ ነው የምታውቀው እንጂ ቀመር ከዛ አይሻ ኔትወርክሽ ነው መሀል ላይ ቁርጥ የሚለው ማሬ። ለእኛ መሀል ላይ ትቆሚብናለሽ።
ቁርጥ ቁርጥ ትይብናለች። እየቋንቋ አይደለም፣ በጣም በፍጥነት እያወራሁ እኮ ነው። ኦኬ፣ አይ ኔትወርክሽ ነው ማለት ነው። እሺ እሺ፣ ኔትወርክ ይሆናል እንጂ። ከዛ እኔ ደስ ያለኝ ቀን መቼ ነው ብትይ ማለት ነው ሰው እንደ አረብ ሀገር ሲሄድ እንደዛን ቀን ደስ ያለኝ ነገር የለም። አረብ ሀገር መጥቼ አልሐምዱሊላህ ረብል ዓለሚን ሰው ቤትን ብሰራ ደስ ብሎኝ ነው የደረስኩት። እኔ አንድ ብር ሳይኖረኝ ደላላ አለ አዲስ አበባ ልጅ ተቸገርሽ እና በችግር ምክንያት ወደ አዲስ አበባ መጣሽ። ከዛ ልጅሽ ማን ጋር አድርገሽ ነው አረብ ሀገር የመጣሽ? እናቴ ጋር መለስኳት። አትሊስት ኦኬ፣ እሺ፣ እናትሽ ጋር አስቀምጥሻት እና ከዛ ወደ አረብ ሀገር መጣሽ። ወደ አረብ ሀገር ሄዳለሁ ብያት ለእናቴ አንድ ብር ሳይኖረኝ ወይም ፕሮሴስም ሳልጀምር ፓስፖርትም ሳይኖረኝ መጣሁ። ማን ጋር አረፍሽ አዲስ አበባ? ጓደኞች አሉኝ እዛ አዲስ አበባ። ኦኬ፣ ጓደኞችሽ ጋር አረፍሽ እና ከዛ በምን ፓስፖርት አወጣሽ? ከእንደገና የሰው ቤት ገባሁ። የሰው ቤት ገብቼ የሰው ቤት እየሰራሁ መታወቂያም አልነበረኝም። ከእንደገና መታወቂያ አወጣው፣ ፓስፖርት አወጣው፣ ፕሮሴስ ጀመረልኝ ምንም ብር ሳልሰጠው። ልክ ፕሮሴሱ ሲመጣልኝ እኔ 350 ብር ብቻ ነው እጄ ላይ ያለ። ኦኬ፣ ምንም ነገር የለኝም። ያኔ 4000 ድርሃም ነው 4000 ብር ነው የሚከፈለው በኢትዮጵያ ወደ አረብ ሀገር ለመምጣት። እሱ ራሱ የለኝም። ለምን 4000 ብር ተቋርጠሽ ነበር? 4000 ብር የሚከፈለው ወደ አረብ ሀገር ለመምጣት ነው ለፓስፖርት? ወደ አረብ ሀገር ለመምጣት። ስለዚህ ማለት ነው ሰው ቤት ሰርተሽ ፓስፖርት አወጣሽ እና ወደ አረብ ሀገር መጣሽ። የዛሬ ስንት አመት ነው 4000 ብር የሚከፈለው ወደ አረብ ሀገር ለመምጣት? የዛሬ 2003 እንደ ኢትዮጵያ አቆጣጠር የዛሬ 15 አመት 2004 ማለት 2004 ያው ነው። የዛሬ 14 አመት። እሺ፣ የዛሬ 14 አመት 4000 ብር ከፍለሽ ወደ አረብ ሀገር መጣሽ። የት ሀገር መጣሽ? 4000 አልነበረኝም። ደላላው እሺ ችግር የለም ሂጂ አንቺ ሄደሽ ትከፍላለች ስላለኝ ነው እንጂ ኦማን ላይ ሄድኩኝ። በሰርቶ ክፍያ ወደ ኦማን ለ4000 ብሩን ከደሞዝሽ ሊቆረጥ ከደላላው ጋር ተስማምተሽ የዛሬ 15 አመት የዛሬ 14 አመት በ2004 ወደ ኦማን ሀገር ሄድሽ። ትክክል? አዎ ጎበዝ። እሺ፣ እኔ ልጄን እስካሁን ድረስ ድምጿን ሰምቼ አላውቅም። እንዲሁ አንጀቴ እንዳያርኝ ያለ መጨረሻውን አትንገሪና ቀድመሽ የዛሬ 14 አመት ኦማን መጣሽ። አዎ በይ። ልጅሽ እናትሽ ጋር አስቀምጠሽ የዛሬ 14 አመት ኦማን መጣሽ። ከዛን ኦማን ስንት አመት ሰራሽ? ልጄን እናቴ ጋር ወስጄ 1 አመት አዲስ አበባ የቆየሁት ማለት ነው። ስልክ አልደወልኩላትም። ለምን? እነሱ አረብ ሀገር እንደሄድኩ ስለሚያውቁ ማለት ነው። እሺ። ከዛ አረብ ሀገር ከሄድኩ በኋላ 1 ወር እንደሰራው ነው የደወልኩላቸው። ገብቶሻል? አዎ። ብር ላኪ እንዳልባል እኮ ነው። እኔ ብር ስለሌለኝ አዲስ አበባ ሆኜ ፕሮሴሱን ልጨርስበት ብዬ እየሰራ አልነበረም? አዎ ገባኝ። ኦማን ስንት አመት ሰራሽ? የኔ ጥያቄ ማሪ፣ ኦማን ስንት አመት? 2 አመት። ኦማን 2 አመት ሰርተሽ ወደ ኢትዮጵያ ተመለሽ? አዎ ወደ ኢትዮጵያ ተመለስኩ። የት አረፍሽ? ወደ ኢትዮጵያ ተመልሼ እናቴ ጋር ነው የሄድኩኝ። ታዲያ ልጅሽ እንዴት አላየሻትም እናትሽ ጋር ስትመጪ? ስልሽ ያኔ 1 አመት ተኩል 1 አመት ማለት ነው። ልጄን ሳልሰማ ድምፅ ብቻ ጦጤን ከአፋ አምስቼ ብቻ ነው ቁጭ አድርጌ እናቴ ጋር ያ የወተት ራሱ ሳላስቀምጥላት ሄድኩኝ። ገብቶሻል? ደረቅ ቤት ውስጥ ምንም ነገር ሳይኖር ማለት ነው። ገብቶሻል? ገባኝ። እሺ ገብቶኛል ማሪ። እኮ የዛሬ 2 አመት ሰርተሽ ኦማን እናትሽ ጋር ሄደሽ ልጅሽን አየሻት አለች አይደል? እናትሽ ቤት አልሐምዱሊላህ። ብዙ ታማ ነው እንጂ ብዙ ታማ ነበረች እንጂ ብዙ ጉዳት ደርሶባታል። ያኔ አለ አይደለ? ከዛ እናትሽ ጋር ስንት ጊዜ ተቀምጠሻል? እናትሽ ጋር ስንት ጊዜ ተቀመጥሽ? እናቴ ጋር 1 ወር ብቻ ነው የተቀመጥኩት። 1 ወር ተቀምጬ ከእንደገና በበረሃ ወደ ቤሩት ለመሄድ በሱዳን በኩል ዋው። ከዛ በሱዳን በኩል ወደ ቤሩት ሄድሽ። 1 ወር ያህል እናትሽ ጋር ተቀምጠሽ በሱዳን በኩል ወደ ቤሩት ሄድሽ እና ቤሩት ስንት አመት ሰራሽ? ቤሩት 3 አመት ሰራ። ኦኬ ቤሩት 3 አመት ሰርተሽ ከዛ የት ሄድሽ? ከዛ ወደ ኢትዮጵያ ተመልሼ ደግሞ 3 ወር ወደ ኢትዮጵያ ተቀመጥኩኝ። ከዛ ወደ ዱባይ መጣ። የዛኔ እናትሽ ጋር 3 ወር ስትቀመጪ ልጅሽን አየሻት?
አዎ አልሐምዱሊላህ። እስከ ዛሬ ልጄን አላየሁም የምትይው ታዲያ ለምንድን ነው? ላ እስከ ያልኩትን እኮ ነው ያወራሁልሽ እንጂ እስከ ዛሬ አይደለም። ከዛ ከቤሩት 3 ዓመት ሰርተሽ እናትሽ ጋር ስንት ጊዜ ተቀምጠሽ ነው ወደ ዱባይ መጣሽው? እናቴ ጋር 3 ወር ተቀመጥኩና ከዛ ወደ ዱባይ መጥቼ 2 ዓመት ሰርቼ ከእንደገና ኢትዮጵያ ተመለስኩ። ዱባይ 2 ዓመት ሰርተሽ ከዛ እንደገና ወደ ኢትዮጵያ እናትሽ ጋር ሄድሽ ይባል ተመለስኩና እዛ ሱቅ ከፈትኩ፣ ቤት ሰራው። ቆይ ኦማን 2 ዓመት፣ ቤሩት 3 ዓመት፣ 5 ዓመት፣ ዱባይ 2 ዓመት፣ 7 ዓመት። ኦኬ ከ7 ዓመት የአረብ ሀገር ህይወት በኋላ ኢትዮጵያ ውስጥ ሱቅ ከፈትሽ? እዛ ሱቅ ከፈትኩት። ትንሽ ችግር ነበረ፣ ልሰራ አልቻልኩም። ብዙ ነገር ያኔ ብዙ ችግር ነበረ። አጫሉ የሞተ ጊዜ ታውቂያለሽ? ረብሻ ነበር ምናምን። ረብሻ ነበረ። በቤት ውስጥ እየገቡ እየመቱን እየቀጠቀጡን ምንም ሳናጠፋ። እኔ ደግሞ እንደዚህ አልቻልኩም። ስራም እየዘጉብን ልሰራ አልቻልኩም። እሺ ከዛ ተመልሼ እዚህ ወደ ዱባይ መጣሁ ማለት ነው። ኦኬ አሁን ወደ ዱባይ ከመጣ ኢትዮጵያ ስንት ጊዜ ተቀመጥሽ? ከዱባይ 2 ዓመት ገብተሽ ሱቅ ከፍተሽ ምናምን አንድ ዓመት በኋላ መልሰሽ አሁን ዱባይ መጣሽ? አዎ የመጣሁት ደግሞ 2019 እንደ አውሮፓ አቆጣጠር መጣሁ እዚህ ተመልሼ ሁለተኛው። ኦኬ እሺ ስመጣ እዚህ ወረቀትም ከኮንትራት ቤት ጠፋው በ3 ወሬ። ወረቀትም አልነበረኝም። አንድ ደህና ቤት አግኝቼ 4 ዓመት ሰራው። ከዛ በቅርታ ጊዜ ወረቀቴን አሰራሁ። ገባሽ? በእንትን ምህረት አዋጅ በመጣ ጊዜ። ኦኬ ስንት ዓመት ነሽ? በ2019 ከመጣሽ ዱባይ ማለት ነው። የዛሬ ስንት ዓመት ማለት ነው? አሁን 26 ነው። የዛሬ 7 ዓመት። አዎ እሺ የዛሬ 7 ዓመት እኔ እስከ እንትን ምህረት አዋጅ እስኪመጣ ድረስ ማለት ነው ብሩን እኔ ወደ ቤተሰብ ነው የምልከው። ያኔ አላስቀምጥም። እኔ ጋር ገብቶሻል? ምህረት አዋጅ ድንገት ከመጣ ብዬ የአይዲን አስቀምጥ ነበረ። በስ ለአይዲ ድንገት ከመጣ ብዬ ሰው ጠየቅኩና እስከ ስንት ሺህ ይሆናል ሲባል እስከ 9,000 እስከ 10,000 ሲሉኝ እሱን አስቀምጬ ነበረ። ከዛ ልክ ምህረት አዋጅ ሲመጣ ደግሞ አሰራው ማለት ነው። አሰርቼ እዛው ቤት መስራት ካልቀረ ለምንድን ነው እኔ የሆነ ነገር ማልሰራ ብዬ እሱን ሳስብ ወደ አንቺ ገባው። አንቺ ጋር የአንቺ ቤት ገባው። እሺ ስለ ታሪኬ አብረን አውርተን ወረቀቴን አሰርቻለሁ ምናምን ስልሽ አው ብራቮ በእንኳንም ሰራሽ ስትይ እንደዚህ መንጃ ፈቃድ ምናምን መመዝገብ ፈልጌ ነበረ አልኩሽ። እሺ ተመዝገቢ ስትይኝ እሺ ብዬ የዛኑ ቀን በንጋታ ሄጄ ተመዘገብኩ ማለት ነው። ጎበዝ። ከዛ መንጃ ፈቃዴንም አወጣሁ። አሁን ደግሞ ምን መሰለሽ ስራ እየሰራው ነው። አልሐምዱሊላህ መንጃ ፈቃዴን ካወጣሁ በኋላም አልፎ ታውቂያለሽ አሁን ትንሽ ችግርም ስላለ በኢማራት ላይ በሱ ምክንያት በስራ ተቸገርኩ። ኦኬ እና አሁን የፈለኩት ቋሚ ስራ። አሁን ደግሞ አይዲም ሊያልቅ ነው። 5 ወር ነው የሚቀረው። በ10ኛ ወር ላይ ስለተሰራልኝ ማለት ነው። ኦኬ በመንጃ ፈቃድም ታውቂያለሽ ወጪ ብዙ ነው። ከዛ በኋላ ቋሚ ስራ የማገኝበትን መንገድ እሱን ነው የምፈልገው። በቃ እዚህ ሀገር ውስጥ በጣም ብዙ ስለቆየው ምንም ለውጥም የለም ታውቃለሽ። እዚህ እንደዚህ በመዳም ቤት ምንም አትለወጪም። እና በጣም ችግር ነው ለማለት ፈልጌ ነው። ኦኬ በጣም ታሪክሽ ያስተምራል። ጀግና ጠንካራ ሴት ነሽ። ዱባይ ላይ የምትኖሩ የሴት ሹፌር ቋሚ ስራ መቅጠር የምትፈልጉ ቅጠሯት አይደል? አው ቋሚ ስራ ነው የምፈልገው። አሁን ቢያንስ ለወረቀት የማያሳስበኛል አይደለም። ስፖንሰር ቢሆንሽ ካምፓኒ አፕላይ አድርገሻል? እስካሁን የተለያዩ ካምፓኒዎች ሞክረሻል? እኔ ደግሞ አላወቅኩበትም ይሄን አፕላይ ማድረጉን። አንዳንዶቹም በሙርጃ እንገባና አለው ግን ዝም ብሎ ያለው አይደለ እነዚህ የሚያጭበረብሩት። እነሱንማ ተጠንቀቂ ማሬ። ኧረ አይደለም እነዚህ ድርጅት የአበሻ ድርጅቶችን ራሱ ጠይቀሻል? ወደ ጊዮርጊስን ጠይቀሻል? መንጃ ፈቃድ ያለው ይቀጥራል። ጠይቂዋ። እሱን አልጠየኩም፣ አላወቅኩበትም በየት በኩል እንደማገኛቸው።
እና በጣም ስራ ያስፈልገኛል። ቪዲዮ ስሪ እስኪ። ካምፓኒዎች መንጃ ፈቃድ አለኝ ስራ ቅጠሩኝ ብለሽ እስኪ ቪዲዮ ስሪ። ካምፓኒዎች እንዲቀጥሩሽ ቪዲዮ ስሪ እና ቪዲዮሽን ሼር ዲዩት ሪፖስት እናደርገዋለን። ቪዲዮ ደግሞ ምንም አይታይም። ገባሽ? ከዚህም በፊት ደግሞ ስራ ብዙ አውርቼ ነበረ። ስሪ። መንጃ ፈቃድ አለኝ፣ መኖሪያ ፈቃድ አለኝ ዱባይ ላይ። በቋሚ ስራ ልትቀጥሩ የምትፈልጉ ድርጅቶች እባካችሁ አናግሩኝ ብለሽ በዚህ ዋትሳፕ ቁጥር ኮንታክት አድርጉኝ ብለሽ ቪዲዮ ስሪ። እሺ። ከዛ እኔ ሪፖስት እና ስቶሪ ያደርግልሻለሁ እኔ ጋ። እሺ። በጣም ኧረ ተመስገን በይ እናቴ። ስንት ቃማ የሌለ ያለ አንቺ ቃማ እያለሽ መንጃ ፈቃድ እያለሽ አልሐምዱሊላ በይ ታገኛለሽ ስራ። እሺ ቃማ ኖሮች ደግሞ ካልሰራሽበት አስቸጋሪ ነው። ገብቶሻል? ኧረ ተመስገን በይ። ስታማርሪ ሌላ ማዕት እንዳይመጣብሽ ወይ ታመሽ ሆስፒታል አልሐምዱሊላ ወይ ልታለቅሽ ነው። ልጅሽ ስንት አመት ሆናት? ልጅሽ ስንት አመት ሆናት? ልጅ አሁን 15 አመት ጨርሳለች። በ2003 ነው የተወለደችው። 2003 አሁን ስንት አመት ሆናት? 15 አመት ሆናት ሆናት። ማሻላ። እና የት ነው ያለችው? እናትሽ ጋር ናት እስካሁን? እና ልጅቷ ደግሞ ወደ እንትን ሄዳለሁ ብላ ከእንደገና ወደ ሶማሌ ተመልሳለች። ያኔም ትዝ ይልሻል። ከዛ እንደተመለሰ አትማርም እንዴ? 4 ነው የመለስኳት። አቡ ከእንደገና ራሱ ፓስፖርት አውጥቼላት ኢቃማ አሰርቼ አመጣሻለሁ ብያት እንትን እልክልሻለሁ ብያት ምንም ፋይዳ የለውም። በቃ ልጅቱ ትምህርት አትማርም። ትምህርት እምቢ አለች። ትምህርት እምቢ አለች። ከዛ ደግሞ ወደ ሱዲ አትሞክሪና እኔ እዚህ አመጣሻለሁ ብያት ፓስፖርት አወጣላት። በግድ ለምኛት ከሱዲ ድንበር ያኔ ብር አውጥቼ ብር ከፍዬ መለስኳት። 4 ነው የመለስኳት ከደላላ እጅ። ብታይ ተቸገርኩ። የምር ያሳዝናል በጣም። ይኸውልሽ እኮ ነው በቃ ልጆችን ወልደን ሳናሳድጋቸው እንዲህ ነው ህይወታቸው። አሁን ራሱ በቃ ደላላ እጅ ነው ያለችው። ምንም ማድረግ አልቻልኩም። እኔ ደግሞ ደህና ስራ አልያዝኩም። አባቷስ አይመክራትም? አባቷ የለም። ከዛን ጊዜ ጀምሬ አይቼም አላውቅም። ማለት በህይወት የለም ነው አላውቅም። ወላሂ በህይወት አለ የለም። እሱ አሳጠይቅም አባቴ ማነው አትልም ትላለች። እኔ ሲጀመር ኢንሻላህ ትሄጃለሽ እሱ ጋር እላታለሁ። እሱ ጋር ካልወሰድሽኝ ምናምን ብላ ነው እንደውም ስታስፈራራኝ የነበረችው። አንደኛ ነገር ይህም ስላለባት ብዬ ነው በቃ። እኔ አንደኛ ነገር ደግሞ ወደዛ ባትሄድ ጥሩ ነው ለእኔ። ገባሽ? ያሳዝናል፣ በጣም ያሳዝናል። ብትማር ጥሩ ነበር። በዚህ ዘመን ያልተማረ ሰው ወደፊት እንደ እንስሳ ነው የሚቆጠረው። ተማሩ 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 ሲባሉ እንደዚህ እኮ ነው። ልጆቻችንን ወልደን እኛ በኃላፊነት እያስተማርን ካላሳደግናቸው እንዲህ ነው ቡጣ። አሁን እኔ መፈራው አንዱ ተጠግቶ እንዳያስወልዳት ነው በጊዜ መፈራው። መካሪ ከሌለ ከዛ ልመልስሽ እና ወደዚህ ተመለሽ። ሌላ ልጅ አልወለድሽም? በቃ እሷ ብቻ ናት አይደል? እሷ ብቻ ናት። እኔ ከዛም በኋላም አላገባውም። የኔ እናት አይዞሽ። ይሄ ሁሉ አመት ደግሞ እንትን ያሳለፍኩት እኔ እሷ እንድታድግ ብዬ ነው። ግን ፋይዳ የለውም። አጠገቧ ካልሆንሽ ታውቂያለሽ ልጅ አስቸጋሪ። ዙበይዳ አፋልጉኝ እሑድ ቀን የለም። ዙበይዳ እሑድ አስተማሪ ታሪክ ብቻ ነው። ችግርና አፋልጉኝ እሑድ ቀን አናስተናግድም። ዙበይዳ ዝም ብለሽ አትድከሚ ማሪ። አስተማሪ ታሪክ ብቻ ነው እሑድ። አይዞሽ የኔ እናት። ይቅርታ አድርግልኝ። አባቷን ግን ብታስተዋውቂያት ህይወት ካለ ለመሰለሽ በኋላ እንዳይቆጭሽ። በኋላ እያደገች ስትመጣና የበለጠ አባቴን ስትል ስትፈልጊው የዛሬ አመት ሞተ ምናምን ብትባይ ወይኔ ምን ነው ሳይሞት አስተዋውቂያት በነበረ እንዳትይ እንዳይቆጭሽ። ቢያንስ አንድ ፎቶ ይኖራት ከአባቷ ጋር ማስታወሻ። አባቷን አስተዋውቂያት። ምንም መጥፎ ሆነ ጥሩ ሆነ አባት ነው። አትሊስት ወቀው የማን ልጅ እንደሆነች። ገባሽ? የማንነት ላገኘው አልቻልኩም። ገባሽ? እኔ ላገኘው ራሱ አልቻልኩም። ከዛን ጊዜ ጀምሬ ወደ ቦረና ነው። እሱ የቦረና ልጅ ነው እኮ። ፎቶን ለጥፈሽ ቪዲዮ ሰርተሽ ፈልጊ። ይሄ እኮ ያንቺ ኃላፊነት ነው አባቷን ማገናኘት ማሬ። አለ ፎቶ ኢንሻላህ ለጥፋለሁ። እሱ ነው ቪው ቢያገኝ እይታ ቢያገኝ አስፈልጋለሁ። ወላሂ
ይሄ ቲክቶክ ምንም እይታ የለውም። ለዛ ነው እንጂ እኔ እፈልግልሻለሁ። ችግር የለውም። ፎቶን ይዘሽ ነይ እና ነገ እፈልግልሻለሁ። አንቺ ብቻ ጥራት ያለው ፎቶ ይዘሽ ነይ። እሺ እሺ እሺ። እናመሰግናለን። አስተማሪ ታሪክ ነበር እና ደግሞ ቪዲዮ ስሪ እና ደግሞ የስራውን ደግሞ ሼር ዲዩት ሪፖስት እናደርግልሻለን። እኔ ሪፖስት እና ስቶሪ ያደርግልሻለሁ። ስራ አስገቡኝ፣ መንጃ ፈቃድ አለኝ፣ ኢቃማ አለኝ፣ ዱባይ ላይ ይሄን አላመት ኖር ያለው ቋንቋ እችላለሁ ምናምን ብለሽ ቪዲዮ ስሪ። እሺ ስትሰሪ ሜንሽን እና እኔ ስቶሪ ላይ ያደርግልሻለሁ። እሺ እኔ እናት ችግር የለም አይሻዬ። አይዞሽ አላህ በሰላም ይገላግልሽ። ደግሞ ኢንሻአላህ ልጅሽን በእጅሽ ይዘሽ አላህ ያሳየኝ። አሚን ያ ረብ አሚን። ዱአ አድርጊልኝ ውዴ። ሁሌ ነው ዱአ ማድረግልሽ። አላህ ያየኛል ሁሌ። እሺ እናት አመሰግናለሁ። በጣም አመሰግናለሁ። እሺ ሰላም ሁኚ ኪዳ አንቺ